ብሩኬ ይቅርታ ሁላችሁንም ስሚዞንም ከላይ ያላችሁት ገስት ላይ ያላችሁን በሞኖፖል ስለያዝኩት እንትኑን አፉ በሉ ይላል ብላችሁ አይለመደኝ። ጀዛከላሁ ኡስታዝ ጀዛኩሙላሁ ኸይረን ኡስታዝ ከመሄድ በፊት አንድ ጥያቄ በዚሁ ላይ በሌዊ ላይ ሄደ። እሺ ተጠይቀው ነበር። በቃ ሌላ ጊዜ እንዳለው አረጋዋለሁ አረጋዋለሁ። እሺ ፎሎ አድርጉት። ሜሮን መቀጠል ከፈለግሽ መቀጠል ትችላለሽ። ስሚዝ አለ። እሺ አንድ ደቂቃ ብቻ ነው በሌዊ ላይ በተለይ የሌዊ እያለ ያለው ምንም ከክርስቶስ እኔ ነኝ ከአብርሃም በፊት ካለው ጋር የሚገናኝ ኮንቴክስት የለውም። ለምን መሰለህ? ሲተላለፍ የመጣ ነገር እንደሆነ ነው ማለት ይሄ ቆይ አንዴ እዛው ቃሉ ላይ ልሂድና ማለት ነው። ሶ ኤግዛምፕል ስሰጥ ማለት ነው። እሺ አሁን አንተ ባንክ ከፈትክ ልበልህ። ባንክ ከፈትክና ከዛ ያንን ባንክ አስቀምጠኸዋል። ከዛ ልጅ ትወልዳለህ። ከዛ ስታረጅ በቃ ይሄንን ለልጄ አስተላልፋለሁ ስትል እና ማለት ነው አስተላልፋለሁ አልክ። ከዛ ግን ኢየሱስ ክርስቶስ ደግሞ እያለ ያለው ባንኩ ሳይፈጠር እኔ ብር አለኝ ቢል ማለት ነው። እሺ እንዴት ዲፈረንሱን እንድታይ ስለፈለኩ ነው። እዚህ ጋር የሌዊ ታሪክ እያወራ ያለው አንድ ሰው ገንዘብ ለአንተ አስቀምጦልህ ከዛ ለአንተ ሲያስተላልፍ ነው። ገባ? የኢየሱስ ክርስቶስ ደግሞ ኖ እኔ ባንኩ ሳይፈጠር ባንኩ ሳይኖር ብር አለኝ እያለ ነው። ምን ማለት ነው? ገብቷል አይደለ? አናሎጂ አንድ ነገር ሲተላለፍና እኔ ነኝ እዛ ጋር ስትል አንድ አይደለም። ገባ? ምን ለማለት ፈልጌ ነው? ሁለቱን ታሪክ ራሱ አምጥቶ እዚህ ጋር ማነጻጸር ይሄ ሙሉ ታሪኩንም አለማንበብ ሊሆን ይችላል ብዬ አስባለሁ። ኢየሱስ ክርስቶስ ያለው እኔ ነኝ ነው ያለው። እንዳለው እንትን ትንቢት ቢሆን ኖሮ ተስፋ ቃል ቢሆን ኖሮ ነበርኩ ነበር የሚለው ነው። ቆይ ነበርኩኝ ነበር የሚለው። አይ ልጨርስና ትቀጥላለህ። ምን ይል ነበር መሰለ? ከአብርሃም በፊት እኔ ነበርኩኝ ቢል ይሄ ቃል ኪዳን ይሆናል። ከአብርሃም በፊት ግን እኔ ነኝ ሲል ሊወግሩትም የተነሱት ይሄ ብላስፈሚ ነው። ምክንያቱም እኔ ነበርኩኝ አምላክ ነኝ እያለ ነው። ስለዚህ ማለት ነው ነበርኩ አልክ ማለት ምንድነው? አንተ ሰው አይደለም ተወልደህ አልመጣህም እያልክ ነው ማለት ነው። ስለዚህ እነሱ ይሄ ስለገባቸው ነው ሊወግሩት የተነሱት። ደግሞ ምንድነው እንዳልከው ተስፋ ቢሆን ኖሮ እኔ ነበርኩኝ ይል ነበረ ነው እኔ አርጊውመንቴ ማለት ነው። ይሄን እንዴት ታየዋለህ? ነበርኩ ለምን አላለም? ለምን እኔ ነኝ አለ። በዛው ቀጥለ ስታየው ደግሞ እኔ ነኝ ብሎ የተናገረው አምላክ ብቻ ነው። ለሙሴ ሲያናገረው እኔ ነኝ አለው። ገባ? ስለዚህ እዛ የነበርኩት እኔ ነኝ ያልኩት ለሙሴ እኔው ነኝ አሁን እያለ ስለነገራቸው ነው እኮ እነሱ እኮ እኔ ነኝ እኔ ነኝ የሚለውን ቃል ስለሚያውቁት እኮ ነው ሊወግሩት የተነሱት። ምክንያቱም ሙሴን ሲያናገረው እኔ የይስሐቅ የአብርሃም የያዕቆብ አምላክ እኔ ነኝ አለው። አየህ እዛ ጋር በቁጥቋጦ ላይ ማለት ነው። ከዛ ኢየሱስን መጥቶ ይሄንን ሲል አንድ ሜሮን እንደ ሐሳብ እኮ አንድ ደቂቃ ብለሽ 5 ደቂቃ እሺ አንድ ደቂቃ ጨረስኩ። እሺ ያያርን ለምን ሊወግሩት እንደተነሱ ልነግርህ ነውና በቃ አይታዩ አትንገሪኝ። አንድ ኡስታዝ አንድ ቁጥር ጽፎ ነበር። ኡስታዝ ከገባ ኢንቫይት አድርጌዋለሁ። አንድ ቁጥር ጽፎ ነበር። ለማንኛውም ሜሮን ኢጎዬን የሚለውን ማለት ነው እኔ ያለው በሚለው ነው እያወሩ የነበረ እኔ ነኝ በሚለው አይደለም እስካሁን እያወሩ የነበረው ማለት ነው። ኡስታዝ ገብተዋል። ቀጥይና ኡስታዝ ቀጥል። አፎን ኦኬ ሜሮን ሰላም ብያለሁ። እንዴት ነሽ? ሰላም እንዴት ነህ? ቴንክ ዩ። አንድ ነገር በግሪከኛ እኔ ነበርኩኝ ለማለት ሲፈልግ ምንድነው የምትጠቀሚው ቃላቱ? ለምሳሌ አይወዝ ለማለት ስትፈልጊ ምንድነው የምትጠቀሚው? አይወዝ ማለት የአይወዝ ስትል ነበርኩ ነው አይደለ? በግሪከኛ እኮ እኔ ነበርኩኝ ለማለት በግሪከኛ መጠቀም የምትፈልጊ ምንድነው የምትይው? በፈርስት ፐርሰን ላይ አይወዝ ለማለት ስትፈልጊ ምንድነው የምትይው? አሁን ቆይ እንትን ሳናደርገው እዚህ ጋር መመለስ ምንችለው መሰለ እየመለስ ነው እንሂድ። ለምን እኔ ነበርኩ አላለም ነው እዚህ ጋር ለምን እኔ ነኝ አለ ነው። አሁን ጥያቄው እኔ ያለው ነው የሚለው አማርኛው እኔ ያለው ነው የሚለው ግሪከኛው እኔ ያለው ማለት አሁን ያለው እሺ ገባኝ። እኔ ያለው ለማለት ምንድነው በግሪከኛ መጠቀም? ቆይ ተረጋጊ አንዴ። እኔ ኤጎ እኔ ነኝ
ኤጎ እኔ ነኝ። አንተ ኤጎ ካለ ማለት እኔ ነው አይደለ? እየጠየኩሽ እኮ ነው። አንቺ የምታውቂ ከሆነ ማለት ነው። ልክ ግሪከኛ እንደምታውቂ አድርገሽ ስለመጣሽ የምታውቂ ከሆነ ግሪከኛ እኔ አለው ሲል አንድ ነገር እኔ ኤጎ ማለት እኔ ማለት ነው። ኤሚ ምንድን ነው? አንድ ነገር ፓስ ለማድረግ እኔ ነበርኩኝ ለማለት ስትፈልጊ ምን ብለሽ ነው የምትጠቀሚው? እኮ ቀጥል ሀሳብህን ወሂድ እኮ ጠየኩሽ እኮ ጥያቄ ነው የጠየኩሽ። ጥያቄ ገባኝ። መሆን የነበረበት እኔ ነኝ ነው መሆን የነበረበት እንጂ እኔ ያለው ወይም ደግሞ እኔ ነበርኩኝ መሆን አይችልም አልሽ። ሰርች አድርጊና ንገሪኝ። ይኸው እጠብቅሻለሁ። እሺ ኦኬ። ግሪክ ሰርች አድርገሽ ገና ማለት ነው አይደለም ማለት እኔ የጠየቅኝን ጥያቄ አልገባኝም። ማለት እዚህ ጋር አብርሃም በፊት እኔ ነኝ አለ። እኔ ነኝ ሲል ለምን ማለት እኔ ነኝ የሚለውን ነገር መፍታት አለብን። ሌላ ሌዊ ከላይ እኮ እኔ ነኝ አይደለም ያለው እኮ ነው የምልሽ እኮ እኔ ነኝ አይደለም ያለው እኔ ነበርኩኝ ነው ያለው ነው የምልሽ። እኔ ያለው አማርኛ ላይ እኔ አለው ብሎ ነው ያስቀመጡት። ገባሽ? አሁን እኔ ያለው ሲል ኤጎ የሚለው እኔ ነኝ መሆን ይችላል። አዎ እውነት ነው። እኔ ነበርኩኝ መሆን አይችልም ወይ ነው ጥያቄው ግራማቲካሊ። ኦኬ ስለዚህ እንደዛ ነው የምንለው። አሁን ዘጸአት 3:13 ላይ ስንገባ ወደዛ ያያያሽበት 14 ላይ አለ። ዘጸአት 3:14 ላይ ምስል እግዚአብሔርም ሙሴን እኔ ያለው ይላል። እኔ አለው እኔ ማለት እግዚአብሔር እንደዛ አይደለም የሚለው። ቆይ ምንድን ነው የሚለው? ተረጋግተሽ እንትን ላይ ኩል ዳውን ነው ሜሪዬ። በአማርኛ ነው። ዘጸአት 3:15 ላይ ሙሴ ኤሎሂምን እነሆ ለእስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ አላከኝ ባለ ጊዜ ስሙ ማን ነው ባሉን ጊዜ ምን እላቸዋለሁ አለ። ቁጥር 14 ላይ ኤሎሂም ሙሴን አለው ይሄ አሸር ይሄ ያለው ይላል። አኒ ነው ወይስ ይሄ ነው ያለው? የትኛውን ነው ያለው? እየጠየኩሽ ነው። ይሄ አሸር ይሄ ነው ያለው ወይስ አኒ ነው ያለው? አኒና ይሄ ምንድነው? መፍታት ሳይሆን ኢየሱስ ክርስቶስ እዚህ ጋር ሲናገር ሊወግሩት የተነሳበትን አውድ ለምን አናውቀውም? ይሄንን ብሎ አይደለም ነው ዘጸአት ይኸውልሽ፣ ልክ አይደለም ነው የምንለው። ዘጸአት 3:15 ላይ ይሄ አሸር ይሄ ነው ያለው ያህዌ ዮዴሄ ቫቭ የሚባለው ማለት ነው። ገባሽ? አያም ሁ አያም ብሎ ነው ያስተማረው። ይሄ አሸር ይሄ ነው የሚጠቀምበት ቃል። ኢየሱስ የተጠቀመበት ቃል እኔ ነኝ ብሎ የሚጠቀምበት ቃል አኒ ነው የሚጠቀመው በዕብራይስጥ አኒ ማለትና ይሄ ማለት ልዩነት አላቸው። አንድ የመጀመሪያው እንድትችልኝ ማለት ነው። በግዕዙ ንባባት ውስጥ ካየሽ አህያ ሸራህያ ይሉታል፣ ዘሃሉ ሄሉ ይሉታል፣ ሄሉ ዘሄሉ እከውን ዘእከውን ብሎ ነው የሚያስቀምጡት። በግሪክ ሰብቱጀንት ደግሞ ከሄድሽ ደግሞ ኤጎ ኤሚ ሆ ኦን ነው የሚለው። ኤጎ ኤሚ ብቻ አይደለም የሚለው የዕብራይስጥ የግሪከኛው ላይ ኤጎ ኤሚ ሆ ኦን፣ ኤጎ ኤሚ ኦ ሆ ኦን ብሎ ኢየሱስ ተጠቅሟል ወይስ ኤጎ ኤሚ ብቻ ነው የተጠቀመው? የቃላት እንትን ሆነብኝ። የቃላት እንትን አይሆንብኝ ማለት አይሆንብኝ። ኦኬ ኤጎ ኤሚ ያሉ ሰዎችን ላሳይሽ። ኤጎ ኤሚ ያሉ ሰዎች አሁን በቃ ወደ እንትኑ ልምጣ። ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ ያወጣላት። አሜን። ግልጽ ነው አይደለ? ነበርኩ ስትልና አሁን እኮ ላሳይሽ እኮ ነው። አሁን በቃ እንትን ቶታሊ ዲፈረንት ሚኒንግ አላቸው አይደለ? ቃላቶቹን አታውቂያቸውም አንቺ። አሁን አንቺ ነሽ በድፍረት እየተናገርሽ ያለሽው እንጂ በቃላት ሳይሆን ቃላቶቹን አታውቂያቸውም። የተረዱበትን አውድ ማወቅ አለብናል። አይደለም የተረዱበት አውድ በአካል እንጂ ዘጸአትን ስለተጠራ አይደለም። ራሱ ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ እዩ። ኢዮአብ ምንድን ነው ያለው እዚህ ጋር ሲናገር? ወደ እርሷ ቀረበ፣ ሴቲቱም ኢዮአብ አንተ ነህን አለችው። እሱ ምን አለ? ኢዮአብ ምን አለ? አንብቢው ሜሮን። ቆይ እኔ ወሂድ እኔ አንተን መጣሁት ሌዊና ኢየሱስ አነጻጽረ ስለተናገር አይገናኝም። ማይገናኝ ነገር እኮ ነው። አይን እንጨርስ። ኢዮአብ ምንድነው ያለው እዚህ ጋር ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ እሱን እንትን አይቼ አጥንቼ ሀፍቱ ነው ስለምንድን ነው ወርድ በወርድ ማድረግ አንችልም። እኛ አሁን እኔ ነኝ ሲል ለምን እኔ ነበርኩ አላለም ነው? ነበርኩ ብሎ ለምን አያውቅም? ለእኛም ለምንረዳው ነበርኩ ነው የሚባል። ነበርኩ ለማለት ራሱ ምንድነው የምትጠቀሚ?
ቆይ ነበርኩ ለማለት ስትጠቀሚ ምንድነው የምታደርጊው? አሁን ለምሳሌ ሰርድ ፐርሰን አድርጊና ንገሪኝ እስቲ ነበርኩ የሚለውን ኮፕላቲቭ ቨርቡን አምጪው። ነበርኩ የሚለውን በግሪክ ምን ማለት ነው? እሱን አንዴ ላሳይ የምችለው ኢየሱስ ክርስቶስ እንዲህ አይነት ተመሳሳይ ነገር የተናገረበትን ቦታ አሳይሃለሁ። ተመሳሳይ ነው እኮ ፈርስት ፐርሰን እና ልዩነቱ ፈርስት ፐርሰን እና ሰርድ ፐርሰን ነው ልዩነቱ ራሱ። አሁን ሰርድ ፐርሰን ሌዊ ነበረ ለተባለበት የገባው ቃልና ኢየሱስ በፈርስት ፐርሰን የገባው ቃል ልዩነታቸውን ንገሪ። ፈርስት ፐርሰን እና ሰርድ ፐርሰን በመጀመሪያ መደብና በሶስተኛ መደብ ላይ ያለው አንዴ ኮንፊውዝድ እንዳልሆነ ከልጁም ጋር አውርታል። አንተም ድካም ላይ ነገር ሌላ ጊዜ መወያየት ይቻላል። አንድ ጊዜ ግን እሺ ፎሎ አድርጊኝ። ይቺኑ እንቀጥላታለን። ከኔ ጋር በዚሁ እንቀጥላታለን። ፎሎ አድርጊኝ። ተዘጋጅተሽ ነይ። እሺ ችግር የለውም። እኔ ምን ይላል መሰለ እዚሁም ደሴም አውድ ላይ ኢየሱስ ክርስቶስ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ ዩሲ ቃላቶች አሉ። በአንተ ዘንድ በነበረኝ አሁን በነበረኝ ሲል ክብር አንተ በራስ ዘንድ አክብረኝ ሲል ምንድን ነው የመኖርን ፕሪ ኤግዚስታንስ የምንለውን ነገር ያሳያል። አይደለም ተስፋ ቃልን አይደለም ያሳየው። በነበር ኦኬ በግሪኩም በለው በምኑ የሚፈታበት ነበረኝ ስትል ያለፈ የነበረህን ነገር ነው የሚያሳየው። ቆይ ሜሮንዬ ዮሐንስ ወንጌል 17:5ን እንመጣበታለን። አሁን አባሮች ጨዋታ እንዳይሆን እሱ ሌላ ነው። ያው አባሮች ጨዋታ እንዳይሆንብን እኮ እንደዛ ይሄንን መጀመሪያ እንጨርሳ። ሜሮንዬ ያለዛማ እንትን ነው እኮ የሆነ ትከሻ መለካካት ነው የሚሆነው። ያ ደግሞ አይጠቅምም። እንትን ነው ግን ገባ አይደለ? የሌዊ ታሪክና የኢየሱስ ክሌም አንድ እንዳልሆነ ማለት ነው። ግን አሁን አይደለ? ቆይ አልገባኝም። የሌዊ ታሪክ አባት ለልጁ ብር ቢያስተላልፍ ልጁ ከዛ የዛ ሀብት ተካፋይ ቢሆን እሱ የሌዊ ታሪክ ወንደርፉል ኤግዛምፕል ነው። እሱን የምናመጣው ከ17:5 ላይ ነው የምናመጣው። ኧረ ቆይ እንጂ ሜሪዬ፣ ኧረ ተይ አንተ ወገን ማውራት ያለሽን አስተማሪ ስለሆን ካከብረሃለሁ። አንተ ነው አይ እኩል አይደለም ማክበር አይደለም፣ ግን እኩል ማውራት አለማውራት ሳይሆን ደስ ነው የሚለኝ ብታወሪ። ግን አሁን ምን ያወራሻል? የገንዘቡ ምሳሌ ሰጠሽው ዮሐንስ ወንጌል 17:5 ላይ ላለው ነው። ቆንጆ ጥቅስ ነው የጠቀሽው። እሱን እንመጣበታለን። ዮሐንስ ወንጌል 5 እኮ እሱን እንመጣበታለን። እሱን ለሌዊ የሚለውን ሊያፈርስብሽ ነው የሚመጣው። እሱን ካመጣሽው የሌዊ ማፍረስ ትችያለሽ፣ እውቀቱ ካለሽ ማለት ነው። ዛሬ ስትቋቋሚው ስትገረፊ ታወሪዋለሽ በቦታው ማለት ነው። ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ ኢዮአብ ወደ እርሱ ቀረበ፣ ሴቲቱም ኢዮአብ አንተ ነህን አለችው። እርሱም እኔ ነኝ አለ ብሎ ይላል። ኤጎይሚ ነው የተጠቀመው። ኢዮአብ ያህዌ ነው ማለት ነው እንዴ? አይደለም። አዲስ ኪዳን ላይ ዮሐንስ ወንጌል ምዕራፍ 9 ቁጥር 9 ላይ ያወጣላት አንዴ አይነ ስውሩ ሰውዬ እኔ ነኝ ብሏል። ኤጎ ኤሚ ነው የሚለው ግሪከኛው። ተመልከችው አንቺ ግሪክ ሰብስጀንት ላይኖር ይችላል፣ አዲስ ኪዳን ግን ይኖርሻል። ኤጎ ኤሚ ዮሐንስ ወንጌል 9:9 ላይ አይነ ስውሩ ሲያገኘው ምንድን ያለው? ኤጎ ኤሚ በዕብራይስጥ አኒ ነው እንጂ ይሄ አሸር ይሄ አይለውም። ዮሐንስ ወንጌል 9:9 ላይ እኮ አብርሃምንም የጠቀሰላቸው እኮ ምክንያት አለ። አብርሃምን እኔ አምላክ ነኝ እያለ እኮ ሲያዋራው ስለነበርም እኮ ነው እኔ ያለው። ፕሮቴስታንት ነሽ ኦርቶዶክስ ነሽ ሜሪዬ? በ66ቱ መጽሐፍ ቅዱስ ነው ማምነው። ግን እሺ ችግር የለውም። ወይኔ ፕሮቴስታንት ሆነሽ ታስበልጭኛል። ገላትያ 5:19 ላይ እኮ የመንፈስ ፍሬ ራሱ ትዕግስት ነው ይላል ባይብል። መታገስ ያቅትሻል? ለእኔ ለአንድ ሙስሊም አይ መልሽልኝም ስለምትለኝ ነው ታውራ ችግር የለውም እኮ። ታዲያ መታገስ እኮ አሁን ይኸውልሽ ይሄንን እንጨርስና ወደዛ እንሄዳለን። የመንፈስ ፍሬ ደግሞ የሚባለው ደግሞ ትዕግስት ነው አንደኛው። አንቺ መንፈስ ቅዱስ ተሞልተሻል። መንፈስ ቅዱስ የተሞላ ሰው ደግሞ ረጋ ነው የሚለው። እሺ እንደ እንደውም ኦርቶዶክስ ናት ብዬ ነበር ያሰቡት የነበረው። አንቺማ የጌታ ሰው ስለሆንሽ መንፈስ ቅዱስ የሚኖርሻል ብዬ አስባለሁ። ተረጋጊ እሺ። ዮሐንስ ወንጌል 9:9 ላይ ምንድን ነው የሚለው? አይነ ስውሩ ምንድን ነው ያለው? እኔ ነኝ ብሏል። ኤጎ ኤሚ ብሏል። ኤጎ ኤሚ ብሏል። ተመልከች፣ ጴጥሮስ ኤጎ ኤሚ ብሏል ሐዋርያት ሥራ 10:21 ላይ። ከዛ ዮሐንስ ወንጌል 17:5 ላይ እንላለን። ሐዋርያት ሥራ 10:21 ላይ ያወጣላት ሐዋርያት ሥራ 10:21 ላይ ጴጥሮስም ወደ ሰዎች ወርዶ እኔ የምትፈልጉኝ እኔ ነኝ አለ ይላል። ኤጎ ኤሚ 10 ስንት ላይ ያለ ኡስታዝ? ሐዋርያት ሥራ 10:21 ይታይሻል። የምትፈልጉኝ እኔ ነኝ
ኤጎ ኤሚ አኒ በዕብራይስጥ ይሄ አሸር ይሄ አይደለም። ዘጸአት 3:14 ላይ ግን የተጠቀሰው ጥቅስ ኤጎ ኤሚ ሆኦን የሚለው ኢየሱስ እንደዚህ ብሎ አልተጠቀመም። ማንም ፍጡር ኤጎ ኤሚ ኦኖን ወይም አያም ዛት አያም ወይም ደግሞ አያም ሁ አያም ወይም ደግሞ ይሄ አሸር ይሄ የሚል ቃል ፍጡራኖች ተጠቅመው ያውቁ ባይብል ላይ አታገኝም። እንደዛ ከአንድ አምላክ ከአብ ውጪ ማለት ነው። እንደዛ ነው ያሉት። ዮሐንስ ወንጌል 17:5 ላይ አንድ ጊዜ ያወጣላት ዮሐንስ ወንጌል 17:5 ላይ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ዓለም ሳይፈጠር በፊት የነበረው ኢየሱስ ነው ወይስ ክብሩ ነው? ኢየሱስን የሚያከብርበት ክብር ነው የነበረው ወይስ ኢየሱስን የነበረው ነው የሚለው በዚህ ጥቅስ መሰረት ሜሮን። እሺ እዛ ጋር ስትሄድ አሁን እንዳልከው እኔ ነኝ ብዙ ሰዎች ብለዋል ያልከውን ነገር አለ። ዓለም ሳይፈጠር በፊት እዚህ ጋር በጥቅሱ መሰረት እዛ ጋር ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር የሚለው ክብርን የሚያመለክተው ወይስ እሱን ነው? ኢየሱስን የሚያከብርበት ክብር ነው ዓለም ሳይፈጠር በፊት የነበረው ወይስ ኢየሱስ ዓለም ሳይፈጠር በፊት ነበረ ነው የሚለው እዚህ ጋር ጥቅሱ። ኢየሱስ ክርስቶስ ዓለም ሳይፈጠር በነበረው ክብር ነው ይሄኛው የሚተረጎመው። የነበረው አክብረኝ አለ፣ በዛ ክብር አክብረኝ አለ እግዚአብሔር። ኢየሱስን የሚያከብርበት ክብር ምድር ወርዷል ሲጸልይ እኮ ይላል። አሁን ሰዓት ደርሷል ወደ መስቀል መሄድበት እና ልጅህን አክብረው ይላል። በዛ በነበረው ክብር አክብረው። ስለዚህ ኢየሱስ ክርስቶስ አሁን በስጋው መጥቷል ኢየሱስ ምድር ላይ። እሺ ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ባሪያውን ኢየሱስን አከበረዋል። ይሄ ክብር የሚያከብርበት ክብር ዓለም ሳይፈጠርና ዘመን ሳይቆጠር በፊት በቅድመ ውሳኔ ውስጥ ነበረ ራሱ ማለት ነው። ለምሳሌ ኤግዛምፕል ነው መሰጠሽ። እኔ ልጅ ከመውለዴ በፊት ከ4 ዓመት በፊት ማለት ነው ገንዘብ ልጅ ወደፊት ይኖረኛል ብዬ አጠራቀምኩኝ። ከዛ ሰወል ልጄን ምን አልኩት? ገንዘብ አለ አልኩት። አባቴ ሆይ ከ10 ዓመት በፊት ለኔ ብለህ ባስቀመጥከው ብር ወይም ደግሞ በነበረኝ ክብር ቤት ግዛልኝ ብሎ ቢነግረኝ እሱ ነው የነበረው ወይስ ለሱ ያስቀመጥኩት ገንዘብ ነው የነበረው አስቀድሞ? እሱን ኦኬ ጥሩ ኤግዛምፕል አምጥተሃል። ግን እሱ የሚሰራው መቼ መሰለ? አሁን አንተ እያልክ ያለው ልጅ አንተ ጋር ብር አስቀምጦ ነበር እያለ ነው። አንተ ያስቀመጥክልኝን እኮ አይደለም ያለው እዛ ነበረኝ እያለ እኮ ነው። አሁን ያንተ ባመጣው የነበረኝ የሚለው እሱ ነው የሚያከብርበት ነው። አክብረኝ ነው የሚለው ልጁ ሳይፈጠር ወይ ነገር አባቱ ያስቀመጠው ገንዘብ አለ እያልክ ነው በአንተ ምሳሌ። እዚህ ጋር ግን ያለው አብ ነው የሰጠኝ ክብሩን። የሰጠኝን ክብር ሰጥቻቸዋለሁ ነው የሰጠኝን ክብር ነው የሚለው። አይ የሰጠኝን ክብር ነው የሚለው። በነበረኝ ያለው በሰጠኝ አላለም። የሰጠኝን ደግሞ የሰጠኝ ይላል። ወረድ ብለሽ ስታነቢው የሰጠኝን ወረድ ሳይሆን እዛው ላይ ቆያ 17 ላይ የሰጠኝ ክብሩ የራሱ የለውም ራሱ የለውም። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር ባስቀመጥክልኝ ክብር አላለም ነው እኮ። አዎ በነበረኝ ማለት ነበረው ማለት ነው። ለምሳሌ ነበረው ማለት ነው። ኤፌሶን ምዕራፍ 1 ቁጥር 3 ላይ እና 4 ላይ ምንድን ነው የሚለው? ዓለም ሳይፈጠር በፊቱ ነውርና የሌለብን ዘንድ በክርስቶስ ኢየሱስ መረጠን ይላል። ማንን የመረጠው? መረጠን ነው። አየህ መመረጥና ነበረኝ እኮ ማንን የመረጠው? ቆይ ማንን የመረጠው? እሺ በእግዚአብሔር ይኸውልህ ፈቃዱስ መሆንና ማንን የመረጠው ነው እኮ እግዚአብሔር ጋር ክብር አለኝ ብሎ ማውራት የተለያየ ነገር ነው። ማንን የመረጠው ነው የጠየኩሽ። ዓለም ሳይፈጠር ማንን የመረጠው? እኛም መርጦናል ይላል። ምንድነው? አቅዶናል ማለት እኮ ነን ኤግዚስታንስ ነው የፈጠረው። ኤግዚስታንስ ነው የመረጠው። ነን ኤግዚስታንስ ነው የመረጠው ወይስ ኤግዚስታንስ ነው የመረጠው? ያኔ አሁን አንተ መታቀድ ትችላለህ፣ እቅዱ ላይ ግን መሆን አትችልም አይደል? እግዚአብሔር አንተን ማቀድ ነው እንጂ የሚችለው ነው አይደለም። እቅድ አይደለም እሱ ጋር እቅድ አይደለም ጥቅሱ ላይ ጥቅሱ የሚለው ዓለም ሳይፈጠር በፊት የነበረው ዓለም ሳይፈጠር በፊት ምንድን ነው የሚለው? ራሱ መረጠን ነው የሚለው እንጂ እቅድ አይደለም እዛ ጋር። እሺ መረጠን ማለት ምን ማለት ነው? ምርጫው ከእግዚአብሔር ብቻ ነው። አንቺ ሳትፈጠሪ ነው ያንቺ ምርጫ። ካንቺና ከምርጫሽ ማን ነው የሚቀድመው? አሁን እዚህ ጋር እኛ ተመረጥን እንጂ እኛ እዚህ ጋር ምንም ነገር እግዚአብሔር ላይ ክሌም ማድረግ አንችልም። እሱ ሊመርጠን ይችላል፣ አለቀ። እዚህ ጋር ኢየሱስ ክርስቶስ እያለ ያለው ግን አንቺን የመረጠበት ምርጫ ነው ያለ የነበረው።
በቃ አታዳምጪም ማለት ነው። በቃ ሀሳቡን አልተረዳሽም። በቃ ተወስሽና ጥሙሳሽን ይዞ ሄዴት አባቱ በሉ ተናዘሩ። የሰጠሁሽ አናሎጂ በጣም እንትን ነው ግራማቲካሊ እኮ በነበረኝ እኮ የሚለው እኮ ስላስቀመጠለት ነው። አከበረው እኮ ይላል። አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ። ወሂድ ቅድም ያመጣው ኤግዛምፕል ልጅ ተነስቶ አንተ ጋር ያስቀመጥኩትን ብር አምጣ ማለት ይችላል። ሳትወልደው ብር አስቀምጠህ እንኳን ቢሆን አስቀመጥኩት እኮ አይደለም አንተ ጋር ብር አስቀምጫለሁ እኮ ነው እያለ ያለው ነው። የነበረኝን ብር ስጠኝ። የነበረኝን ብር ማለት እሱ ብር እንደነበረው ነው የሚያሳየው። የነበረኝን ሌላ ነው። በነበረኝን ስታረገው አንድ አይደለም። በነበረኝ ስትልና ግራማቲካል ላሳይሽ፣ ግሪከኛው ላይ ተመሳሳይ ግራማቲካል ላሳይሽ። እኛ ዓለም ሳይፈጠር በፊት ነበርን። ግራማቲካል ላሳይሽ ነበርን ነው። እኛ ዓለም ሳይፈጠር በፊት ነበርን አለሽ። አዎ እሱ ግን ምንም ከዚህ ጋር አይገናኝም። ኖ አይ ሌላ ልሰጥሽ ነው። የነበረኝ የሚለውን ነው። ኦኬ እሺ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን አለ። ይህ ህንፃ መቼ ነው የተሰራው? የነበረኝ ከሚለው ጋር አንድ አይነት ነው። ፈጥናለህ ትንሽ ምን አልከኝ? እሺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ያው አጥቶልሻል። ሁለተኛ ቆሮንቶስ 5:1 ላይ ይቅርታ ከእንትን ካልኩኝ እኔም ላውጣ ያው አጥቶልሻል። እዛ ጋር ሜሮን ማን ሰው ሌላ ወጣ። እሺ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። መቼ ነው የተሰራው ይህ ህንፃ? ኦኬ አንዴ ካስወራኸኝ ማለት ነው። ይሄ ማለት ነው ቆይ ከዚህ ጋር እንደማይገናኝ ላሳየ ነው ማለት ነው። እዚህ ጋር እግዚአብሔር ቤት ሰርቶልናል ይላል እኮ። ሌላም ቦታ ላይ እኮ በእጅና በእንትን ያልተሰራ ቤት አለ። አልጠየኩሽም። እሱን መቼ ነው የተሰራው ነው። አሁን ምን እኮ መቼ ነው የሰራው ይሄንን ነገር? መቼ ነው የሰራው? ያልገባኝም ጥያቄ ራሱ ማለት ቆይሽ ይሄንን በዘላለም ቤት የሚሆን ከእግዚአብሔር ዮሐንስ 17 አድርገን እንተርጉመው ማለት ነው አይደል? ዮሐንስ 17 እያለ ያለው ያለሽ እኮ መቼ ነው የተሰራው? መጀመሪያ እንተማመን። መቼ ነው የተሰራው? ከኛ በፊት ነው ከኛ በኋላ ነው የተሰራው? ድንኳንም የሚሆን ምድራዊ መኖሪያችን ቢፈርስ ስለምንድን ነው የሚያወራው? መጀመሪያው ነው ይሄ ስለ ቁሳዊ ነገር ነው የሚያወራው ወይስ ደግሞ ስለኛ ነው የሚያወራው? ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ማለት ስለ አካላችን ነው የሚያወራው። በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ አለ። ይሄ ከእግዚአብሔር የተሰራ ህንፃ ቢለው ከኛ በፊት ነው ከኛ በኋላ ነው ያለው? እሱን ነው የፈለኩት። በፊት ነው ኦብቪየስሊ አይደለ? እየተናገረ ነው። በቃ ወንደርፉል። እሺ እንዳለን እናውቃለን አለን ይላል እዚህ ጋር ተመሳሳይ አለን we have የዘላለም ህይወትም አላችሁ ይላል። ግን እሱ ዲፍረንት ነገር ነው። ኦኬ አሃድ ያለው ነገር አሃድ ኢየሱስ አሃድ አለ። በፕሉራል ስታሪክ አሃድ የሚለው ነገር አለኝ የሚለው ነገር በፕሉራል ፎርም ስታሪክ ሃድ ራሱ in Greek word እናወጣው ምን ማለት እንደሆነ ሃድ ቆይኝ መጀመሪያ ከግሪክ ወርድ በግሪክ ማውጣት አለበት። እሺ ሃድ ማለት አልኩኝ የነበረኝ ነገር ነው ያለኝ ነገር ቢፎር ኤግዚስት ያደረገ ነገር ነው። ፊውቸር ቴንስ አይደለም። ፊውቸር ቴንስ አይደለም። እሺ ነገር ነበረኝ ማለት አይችልም። አሃድን በፕሉራል አድርጊው፣ በፈርስት ፐርሰን ፕሉራል አድርጊው። ምንድነው የሚሆነው? አሃድ የሚለው መጽሐፋችን ሊል የተፈለገውን ነገርም እሺ አረ ተረጋጊ። ምንድነው ለጠየቁት ጥያቄ ቀጥታ ለምን አትመልሽኝ? እንድንግባባ እኮ ነው። የተከሻ እየተለካካን አይደለም ሜሪዬ። ስለዚህ በተቻለ አቅም እንደማመጥ። አሃድ የሚለው በፈርስት ፐርሰን ፕሉራል አድርገሽ አስቀምጪልኝ። ምንድነው የሚሆነው? አሃድ የነበረው ንገሪኝ። ከዛ ወደ ጥያቄም አልገባኝም። ግን እሺ ሃድ የሚለው ቃል ምንድን ነው? እንዴት ነው የምትተረጉመው? ነው ነበረኝ ስትል አንድ ነገር ምንድን ነው የሚለውን አንተ እስቲ አስብ። እሱ ምን ማለት ነው የሚለውን በአማርኛ እናውቀዋለን። ምን አይነት ፍቅር ነው ያለው ነው? አሃድ የሚለውን በፕሉራል ፎርም አድርገሽ ንገሪኝ። ምን ማለት ነው? እንዴት ነው የምትጠቀሚው? እንደዚህ የሚባልም ጥያቄ አለ አይመስለኝም። ግን አንተ እሺ ቀጥል፣ ለአንተ እድሉን ልስጥ። አሃድ የሚባል ነገር ፕሉራል አድርጊው የሚል ነገር
ዊ ሃቭ ነው የምትይው ስትል እሺ እሺ ዊ ሃቭ ነው የምትይው። ወዴት እንደምትሄድ አስላልገባኝ ቃል በቃል መመለስ አልችልም፣ ግን ወደ ሐሳብ ብትመጣ ደስ ይለኛል። ጥያቄውን ነው ማለት ሲምፕሊ እንግሊዝኛ ነው የተጠቀምኩት። አሃድ የሚለውን በፕሉራል ፎርም አድርጊና ንገሪኝ። እንግሊዝኛ ምቺ ከሆነ አንቺ አሃድ ብለሽ አመጣሽው ፎርም ማድረገው ኢየሱስ ክርስቶስ ያለው የነበረኝም ብሎ ስለራሱ አርጊውና እኔ ለማስጨነቅሽ እኔ ላስረዳሽ እኮ ነው እኔ ይሄ ህንፃ ከኛ ከመፈጠራችን በፊት የነበረ ከሆነ እንግሊዝኛው ላይ ዊ ሃቭ ይላል አይደለ? እንደዚህ እንትን ማለት ለምንድን ነው ዊ ሃቭ የሚለውን ይጠቀሙ? አውጣላት አንዴ አውጣላት። እንግሊዝኛው ላይ ግሪክ ወርዱ እያለ ያለው ካንተ ጋር ነው የሚለው። ግሪከኛው ላይ እንገባለን። ወርዱ እንደውም የሚተረጉመው እሺ፣ የሚተረጉመው ወደ ግሪከኛ እንመጣለን። ግሪከኛ ትችያለሽ ግሪከኛ? ቆይ እንናገር እሺ። አንድ ጊዜ ትችያለሽ በግሪከኛ? አይ ሃድ የሚለው ነገር አወስ ሃቪንግ ይለዋል ሲተረጉም ማለት ነው። ምንድነው የነበረኝ? ኧረ እሱን ግሪከኛ ትችያለሽ ወይ? ቆይ ግሪከኛ ትችያለሽ ወይ? ተይ እንጂ ተረጋጊ። እንዳንተ ፐርፌክት ሜቢ አንተ ትችላለህ ፐርፌክት ላይ ትችያለሽ ወይ ነው ያልኩሽ። እንግሊዝኛውን አንድ ያወጣላት። ግሪከኛ ተናጋሪ አይደለሁኝ፣ የሚቀርታ ተናጋሪ አይደለሁም። ኧረ በለው እንዴት ነው የምትግባቢው? ሌላ ቀን ታውቂያለሽ፣ እድሉን አልሰጥሽም ከኔ ጋር ለማውራት ሶሪ። በዚህ ደረጃ ማለት ነው በጣም እንትን ነው። አንደኛ የተረጋጋ የምትጠየቂውን ጥያቄ እንዲገባሽ እኔ ላስረዳሽ ነው የፈለኩት እንጂ አሁን አንቺን ለመሞገት ወይም ደግሞ እውቀትን ለማሳጣት ምናምን አይደለም። በእነዚህ ደረጃም አይደለም። አሁን ዲቤት አይደለም የያዝ ነው፣ አርጊመንት አይደለም የያዝ ነው። ጥያቄ ነው የጠየቅሽኝ፣ የማታውቂውን ነገር እያስረዳሁሽ ነው ያለሁት። የምታውቂው ነገር ካለ ላዳምጥሽ ፈቃደኛ ነኝ። አሃድ የሚለው በእንግሊዝኛ ላይ ፓስት አድርገሽው ምንድነው የምትጠቀሚው ብዬ ስጠይቅሽ አልመለሽኝም። ወይ ሃቭ ነው ወይ ስልሽ አላላቅም ማውራት አልፈልግም ምናምን ትያለሽ። እንግሊዝኛው ላይ ተመልከች። እኔ የምጠይቅህን እኮ መውሊድ እየመለስክልኝ አይደለም። ካንተ ጋር የሚለው ራሱ እየመለስኩልሽ ነው። ምን ብሎ ነው የሚተረጎመው? እሺ ካንተ ጋር እዚህ ጋር እኮ ነው ማጋነው እኮ ልሰጥሽ እኮ ነው። ለምን ወደ ሰፊ አትሆኝም? ወደ ባሻ ለምን ትሆኛለሽ? ሚሪ ሁለተኛ ቆሮንቶስ 5:1 ላይ ነው ባይ ዘ ዌይ። እሺ for we know that if our earthly house of this tabernacle were dissolved አለ we have a building of God ይላል። we have አለ አለን ይሄ ነገር ፓስት ልክ እንደዛ አሃድ እንደምትዩ አይ ነበረን ማለት አንችልም አይደለ? ቢካዝ እኛ አብረን አልሰራንም። ስለዚህ ብዙ ጊዜ መጽሐፍ ቅዱስ ላይ ነበረን ያለን አናወራም። we have ለምን አለ አለን ማለት ምንድነው? አሁን ክርስቶስን በማመን whatever አሁን አውዱን ብታነበው ስለዚህ አለን ሲል የኛ ያለን ነገር ቆይ አሉ። እሺ ያው ተመልከች እንግዲህ ተመሳሳይ እኮ ነው። ክብርም እንደዛው እኮ ነው የተሰጠው። የሰጠኝን ክብር ይላል እዛው ላይ ዮሐንስ ወንጌል 17 ላይ አለን ሲል እና ሲጋራሱ we have የሚለው ቃል አለን ማለትና ነበረን ማለት አንድ ነው። አሁን እኔ አለን ስትይ ምንድነው ያለው? ካንተ ጋር ነበረኝ ብለው እግዚአብሔርን እንደዛ ማለት እችላለሁ። ላይክ የሆነ ነገር ነበረኝ ካንተ ጋር ክብርም ነበረኝ ኦር ደግሞ የተሰራ ቤት ነበረኝ ብለው ሴንስ ያደርጋል። እግዚአብሔር ምን ብሎ ነው ግሪኩ ፓስት ነው የሚያደርገው አይደለ? አዎ ግሪኩ ፓስት ነው የሚያደርገው። የሁለተኛ ቆሮንቶስ 5:1 ፓስት ነው የሚያደርገው። ስለዚህ ነበረ ማለት ነው። እሺ ነበረን ማለት ምን መሰለ? የግሪክ ወርዱም ካንተ ጋር በነበረኝ ሲለው in your presence ብሎ ነው የሚተረጉመው። አብሬህ ነበር የሚለውን ነገር አይደለም ነው ኩምልሽ። ኧረ ተረጋጊ ተይ። በነበረን ሲልስ ምን ማለት ነው? ጳውሎስ በነበረን ሲል ልክ ተመሳሳይ አሁን እንዳልሽው በነበረን ሲል ቃሉን ያወጣ ስታደርገው እሺ ኧረ በለው ስለምን እንደምታወራ ማወቅ አለብን። በነበረን ስትል ጳውሎስ አሁኑኑ አንፎሎ አድርጊኝ ሜሪ፣ አሁኑኑ አንፎሎ አድርጊኝ። አልፈልግም እንዴ እያዳመጥሽ አይደለም? አታዳምጭም እኮ ራሱ በቃ ልክ እንደ ጠጅ ቤት አረጋግጥ። በነበረኝ አለኝ አልከኝ። ስለዚህ ምኑ ጋር ነው ያለው? ኖ አይደል። ጳውሎስ ነበረን የሚለው ነገር ኤኮሜን ነው የሚለው። ኤኮሜን ነው የሚጠቀመው። ፓስት ነው ራሱ። ምንድነው ነበር? ችግር የለውም እኮ ነበረን ማለት እኮ የነበረን ህንጻው ነዋ። እኛ ከመፈጠራችን በፊት ነበረን እያለ ነው ያለው። ፓስት አድርጎ ነው የሚጠቀመው እና ከህንጻው እና ከነ ጳውሎስ ማን ነው የሚቀድመው በህልውና? እሱ ጋር እንደዛ የሚላለ እኮ አውጣልኝና ሊያውና አለ ኤኮሜን ነው የሚለው እኮ። እሺ ነይ ይኸው መሽቶባል አትበይ፣ አታምልጪ። አይ ለማምለጥ ቆሮንቶስ 5
5 እንትን ላይ አውጣላት እንትኑ ማለት ነው። ባይብል ሀብ ላይ አውጣላት። እሺ ሜሮን ደመኛ ቃሪያ ናት። አቃጠለችኝ፣ ፈጀችኝ እስኪ በቃኝ ድረስ። ምን ነው በቀረብኝ አልኩኝ እኮ። ግልጽ እኮ ነው። ነበረኝ ካለ እኮ ነበረኝ ነው በቃ ነበረኝ። የነበረ ነገር ቃሪያ ነሽ አንቺስ፣ ቃሪያ ነሽ ይብላኝ ለባልሽ። እኔስ እችለዋለሁ። እንደዚህ ብለህ በፐብሊክ አትናገር። ስሜ ማጥፋት ይሆናል። አይ ለጨዋታ። ኧረ ፈገግታ ሱና ነው በእኛ። አንዳንዴ ፈታ ብለሽ እንትን በይ። ብዙ ይቀረኛል። አይዞሽ አብሽሪ። እንትን ላይ ሁለተኛ ቆሮንቶስ 5:1 ላይ ባይብል ሀብ ላይ 5:1 ላይ የግሪኩ ላይ በለት 5:1 ላይ ለጨዋታ ነው እናንተ ያልኳችሁ። ደግሞ እንዳታበሽኳት ቃሪያ ብላችሁ እኔ ቋራለውም ቃሉን እኮ ስላለኝ ነው እንጂ ባይለኝ ነው አይደለም ነበር። አይ ችግር የለም። እዛ እኮ ነው ዮሐንስ 1:1 ቃልም ቃል ስጋ ሆነ ቃል ስጋ ነበረ። እሺ ኧረ ሌላ ቦታ ትጂ። ኧረ ሜሮን እየተይ ጊዜ ሰተንሽ አክብረንሽ ተይ። ህዝብ ተሰበሰበበት። በጣም አመሰግናለሁ። ባይዘይ በዚህ ሁላ ሰው መሀል እንድናገር ስለፈቀድክልኝ ትልቅ ነገር ነው። ይታይሻል። ምን ይላል? ኤሆሜን ይላል አይደል? ኤሆሜን ይላል። አዎ ኤሆሜን ይላል። we have ብሎ ነው ያስቀመጠው። ነበረን ከዛ እንትን ላይ እዩ። we have አይደለም። እሺ we have ራሱ ነበረን ነው የሚለው። ከዛ በኋላ ቆይ ፎርሙ ይታይሻል። ዘጋ ወደ ጥግ ላይ ይደላል። we have በቀጥሎ ያለው v የሚለው ያለው vp ምናምን ነገር ያለው እዛው ላይ እንትኑ ላይ እሱ ላይ አሁን እሱ ነው። ቪ ማለት ምንድን ነው? ቨርብ ማለት ነው። ቨርብ ነው አለን። እሺ ከዛ ምንድን ነው አለን? ፓስት ነው አለን። ከዛ ፕሉራል ነው አለን። እኔም ግሪኩን አውጥቼዋለሁ። ሃድ ሚል ነገር የለውም። ሃቭ ነው የሚለው። ፕሬዘንስ ኤኮሜን የሚለው ነገር ኤኮሜን የሚለው ፓስት ነው። ኤኮሜን የሚለው ቃል ማለት ነው። ይሄ ልክ እንደተያዘው ማለት ነው። አይ ዊ ሃቭ የሚለው አለን የሚለው ነገር በግሪኩም ብትሄድ ምናምን የሚለው ስለ ፊውቸር ቴንስ እንጂ እያወራ ነው እንጂ ያለው ነበረን የሚል ነገር አይናገርም። ኤኮሜን ነው ፓስት ነው የሚልሽ ፊቸር አይደለም። እሺ ይኸው ግሪኩን ይኸውልሽ እዛ ጋር ይነግርሻል። ማብራሪያ ያለልሽ ቪ ፒ ኤ አይ ኤ ግን ዞር አድርጎ ያሳይታል አይደል? ዊ ሃቭ የሚለው አይ ሲተረጎመው ዊ ሃቭ ዊ ሃድ ናቸው የተረጎሙት። ኖ ፕሮቴስታንቶች ናቸው የተረጎሙት እኮ ፕሮቴስታንቶች ናቸው የተረጎሙት። እንትኑን ታዩና እዚያ ጋር ፎርሙ ምንድን ነው ይላል? ቨርብ ፓስት ቴንስ ከዛ በኋላ ፈርስት ፐርሰን የሚጠቀመው ራሱ ማለት ፈርስት ፐርሰን ፕሉራል የሚጠቀመው አይደለ? መውይድ በዛ ነው። ይሄንን ቃል ዮሐንስ ወንጌል 17 ላይ ታገኘዋለሽ። 17 ላይ ማለት ዮሐንስ ወንጌል 17 ላይ በነበረኝ ያንተ ያቀድክልኝ ክብር ሳይሆን ነበረኝ እዛ ቦታ ላይ ነበርኩ እያለ ነው እኮ እያልንህ ነው። እኛ ክርስቲያኖች ኢየሱስ ክርስቶስ እዛ ጋር ነበረኝ ካንተ ጋር እኮ ነው ነበረኝ እያለ ነው። ሃዳ ይኸው ኤኮን ምንድነው? ፎርሙ ምንድነው? እዛ ጋር የሚጠቀመው ፎርሙ ምንድነው ይላል? እስቲ ፎርሙን አይደለም ትርጓሜው ሃድ ነው የሚለው ፎርሙ እሱማ የራሳችሁ ፎርሙ እዚህ ጋር ምንድነው የሚጠቀመው? ይሄው እዚህ ጋር አይታይሽም? የተጻፈው ቪ ማለት ቨርብ ነው። እሺ ከዛ ፈርስት ፐርሰን ነው። ፓስት የሚለው የታለ? ታዲያ ሃድ የሚለውን ነገር ሳትቀበል ታዲያ እዚህ ጋር ተቀበል ቀይረውት ነው ማለት እንዴት ነው ታዲያ? የታለ እኮ ነው የምልሽ። አሁን በግሪኩ ፎርሙ ላይ ፓስት ነው የሚል ነገር የታለው? እዚህ ጋር ሳይኝ። ይሄ አሁን እዚህ ጋር ሃድ አለ እኮ እዛ ጋር አይ ሃድ እሱ ጋር ሳይሆን ወደዛ ስታዘው የሚለው የታለ? ፎርሙ ላይ እንግዲህ እንደዚህ በድርቅና ፎርሙ ላይ አለ ወይ ፓስት የሚል ኖ ፓስት የሚል ነገር የታለው? ፈርስት ፐርሰን ይላል። ፈርስት ፐርሰን ሲንጉላር ነው የሚለው። ከዛ በኋላ ፓስት የሚል ነገር አለ። እሺ ለማንኛውም ማጠቃለያ ልሰራበት ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር ሲል እሱ ሳይሆን የነበረው
እሱን የሚያከብርበት ክብር ነው። ለዛ ነው ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ባሪያውን ኢየሱስን አከበረው የሚለው። ያከበረበትን ክብር አስቀድሞ በመለኮታዊ ዕቅድ ውስጥ ዓለም ሳይፈጠር ዘመን ሳይቆጠር በፊት በእርሱ ዘንድ ነበረ፣ በአብ ዘንድ ነበረ። የኢየሱስን የሚያከብርበት ክብር ብቻ አይደለም። ኤፌሶን 1:4 ላይ ስንመለከተው ዓለም ሳይፈጠር በፊት በክርስቶስ ኢየሱስ መረጠን ነው የሚለው። ምርጫም ነበረ። አማኞችን የሚመርጥበት ምርጫም ዓለም ሳይፈጠር በፊት ነበረ። ሁለተኛ ቆሮንቶስ ምዕራፍ 5:1 ላይ ደግሞ ሰዎች ከመፈጠራቸው በፊት በእጅ ያልተሰራ የዘላለም ቤት አለን ነው የሚለው። ስለዚህ ያ ነገር እነሱ ሳይኖሩ ሰዎቹ ሳይኖሩ የተሰራው ነገር አለ ማለት ሰዎቹ ነበሩ ማለት አይደለም። የነበረው ሕንፃው ነው የነበረው እንጂ እነሱ አይደለም የነበሩት። በተመሳሳይ ጥቅስ የሚያሳየው ዓለም ሳይፈጠር በፊት የነበረው ክብሩ እንጂ እሱ ነበረ የሚል ነገር የለውም። ለማንኛውም ማለት ነው። ቴንኪዩ ሜሪ። ሌላ ቀን ብቅ በይና ኢንሻአላህ ፎሎ አድርጊና አንድ ነጥብ ላይ ብቻ ለማውራት ሞክሪ። እሺ ችግር የለም። አይ ለጨዋታ ነው። ለጨዋታ ነው። እንኳን እንዳንቺ አይነት ደርባባ ይቅርና ቃተኛና ሞገደኛ የሆኑ ሰዎችንም እያስተናገድን ያለ ነው። ስንት ባህሪያቸው ይችላል። አብሽሪ። አብሽሪ። ደህና ደር። እሺ ረፈንተ። እሺ ደህና ደሪ። ጀዛኩሙላሁ ኸይረን ኡስታዝ። ደህና እደር። እስሚዞ አንተ ብትቀጥል ለውድቅ ነው። በሉ ሰላም አለይኩም። ወሬ እንኳን አላበዛ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አትቀጥልም? ሰው አለ ተው። አረባ ሰላም አለይኩም ወራህመቱላሂ። እስሚዝ ወአለይኩም ሰላም ወራህመቱላሂ። አኺ ኡስታዝ ደህና ናችሁ ወይ? ሰላም አልሐምዱሊላህ። በጣም ሰላም ሰሊል ከምትወርድ ብዬ ነው። በቃ አረ ሁላችሁም አረፉ በሉ በቃ። እሺ ጀዛኩሙላሁ ኸይረን። ሰላም ብያለሁ። ኢንም ቻው ብያለሁ። ፒኬም ሰላም አለይኩም። ምን የኔ ጋር ስደርስ በቁጣ አረከው። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ። በሉ ሰላም አለይኩም። እሺ ይሁን። ፒኬ ትወጣለህ እንዴ ወይስ ትቆያለህ? እኔ ትንሽ እስከ ሱቢ። ኦኬ ማታ እስከዛ ድረስ ዩቲዩብ ምሰማ መስሎኝ ለካ ገስት ላይ ነው ያለሁት። ቶሎ ቢያን እንደ የደነገጥኩት ጀዛከላ ከረው። አረ ይበቃል። በሰመመን ይቀመጥካ። በሰመመን አረ ምን ማለት ነው ደግሞ? አረ ተው ግዴ ልተኛበት። ተው አጭመቀኝ። ተው በሰመመን ወሪዕድ አንተ ጓላይ። እሺ ክርስቲያኖች ካላችሁ ደህና ደሩ። ጀዛከላ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አትጥፋ። ኡስታዝ ወሂድ ጋርም በደንብ ትቀጥላለህ። አይ ቲንክ ነገ ጁሙዓ ስለሆነ ኡስታዝ ወሂድ የሚከፍት ይመስለኛል። ቀን ላይ 5 ሰዓት ምናምን አካባቢ ታገኘዋለህ። ካልተኛህ ማለት ነው። አይ ቲንክ አምልጠሃል፣ ተኝተሃል መሰለህ። አለው ፒኬ ደህና ደሩ። በቃ አሁን ልተኛ ነው። ቴንኪዩ ብያለሁ። እሺ ብሮ መወዳም አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። መቼም ሰላም ባቲም ይሁን እስኪ